አሜሪካዊ የፊልም ደራሲ ነው። አወዛጋቢ ስለሆኑ ማህበራዊና ፖለቲካዊ ጉዳዮች ጽፏል። በተለይ በ1950ዎቹ መሰረታቸውን አፈታሪክ ያደረጉ ስራዎች ላይ ከፍተኛ ተጽዕኖ ነበረው። በፍረንጆቹ አቆጣጠር ታህሳስ 10 ቀን 1920 ወደዚች ምድር የመጣው ሬግናልድ ሮዝ 12 Angry Men በሬግናልድ ሮዝ የተጻፈ ቴሌቪዥን ድራማ ነው። በኋላ ለቲያትር እንዲመች ሆኖ በሸርማን ሰርጌል ተጽፏል። በበርካታ ሀገራት ቋንቋዎችም ተተርጉሞ ለእይታ በቅቷል። वोटिंग एक मत से होनी चाहिए 12 के 12 लोगों की एक राय लाजमी कसूरवार या बेकसूर 12 Angry Men ስለ ፍትህ ስለ ጭፍን ጥላቻና ስለ ውይይት ኃይል ይዳስሳል። በነፍስ ግድያ የተከሰሰን ወጣት እጣ ፈንታ ለመወሰን የተሰበሰቡ 12 የሸንጎ አባላት ስለሚያደርጉት ውይይትና ሙግትም ያሳያል። One man is dead, another man's life is at stake. If there's a reasonable doubt in your minds as to the guilt of the accused, a reasonable doubt, then you must bring me a verdict of not guilty. ይህ በተለያዩ ሀገራት በተለያዩ ቋንቋዎች ተተረጎሙ ስራ እነሆ በአማርኛ ደግሞ 12 እንግዶች ተብሎ ተተርጉሞ በአዘጋጇ ራሂል ተሾመ ለመድረክ እንዲበቃ ሆኗል። ተቋባላት በህግና በመመሪያው መሰረት አብላጫ ድምጽ የሚባል 12 ለ0 እስኪሆን ድረስ ክርክራችንን እንቀጥላለን። ቆይ እኔ ምንም ምክንያታዊ ጥርጣሬ ምንም ነገር የለም ብለህ ነው የምትለው? አዎ ምንም ነገር የለም። በአንድ አካባቢ በተለይ አሜሪካን ዘንድ የሚታወቅ ባህል ነው። ፍርድ ቤት አለ መደበኛው። ያ መደበኛው ፍርድ ቤት የሚያየው ኬዝ ይኖራል። ከዛ በኋላ ያንን ውሳኔ መጨረሻ ለመወሰን ጁሪዎች አሉ ከተለያየ አካባቢ የመጡ ከተለያየ ቦታ ከተለያየ እነዛ ጁሪዎች የሚመረጣሉ የሚመረጡበትም መስፈርት አለ። ከዛ ቁጭ ብለው ያንን ጉዳይ እንዲያዩ ይሰጣቸዋል። ፍርድ ቤትም ያለውን ኬዝ ቁጭ ብለው ይመለከታሉ። ወንጀለኛ ነው ወይስ አይደለም የሚለውን ነገር በመወያየት ቀጥታ ፍርድ ቤት የተጻፈው ነገር የሚያሳየን ነገር አለ አይደለ? ከሱ በስተጀርባ ያለውን የምክንያታዊነት ጥያቄ እያንዳንዱን እየመረመሩ ያንን ነገር የሚያቀርቡበት ነው እንዲጸድቅ ማለት ነው። God damn it! I don't understand. I mean, you have all these big little liberal points you keep bringing up. ደስ ያለኝ ነገር ስክሪፕቱ ላይ ዋና ያነሳው ስለ ሂዩማኒቲ ስለ ሰብአዊነት ቢሆንም በወቅቱ ፍርድ ቤቱ ሙሉ ለሙሉ የፈረደበት ልጅ ነበረ። ያ ልጅ እውነት ወንጀሉን ፈጽሟል አልፈጸመም የሚለው ነገር እነዚህ ጁሪዎች ከየራሳቸው የህይወት ላይፍ ትርጓሜ አንፃር ያዩት እያንዳንዱን ነገር እየመረመሩ ዲቤት የሚያደርጉበት ነገር ነው። እንግሊዘኛም በላቲንኛም በጀርመንኛ በፍራንሳይኛ በህንድ በተለያዩ ቋንቋዎች ተሰርቶ በአለም ተወዳጅ ሆኖ ቲያትሮች አንዱ ነውና እድለኛ ሆነን ደግሞ እርግጠኛ ነኝ እንግዲህ ባልሰማ አፍሪካ ውስጥ የመጀመሪያ በአማርኛ ተተርጉሞ የመጣ ቲያትር ነው። ይሄንን የተረጎመውን በተለይ ተርጓሚና ጻፊ አዲሱን በጣም ላመሰግነው እወዳለሁ። እኔ እዚህው ነው የተወለድኩት እዚህው ጋር አባቱ ስኬት ነው የመጣው ባክ ትንሽ የኮሜዲ ነገሮች ትንሽ በዛ ያሉበት ጊዜ ወይም ደግሞ እንደዚህ አይነት አቅርቦቶች ያሉበት ጊዜ ስለሆነ ስናነበው ትንሽ ስጋትም ምናምንም ይኖርሻል። ግን ደግሞ እየተሰራ መሬት ላይ ሲወርድ ብዙ ጊዜ አንዳንድ ቲያትሮች ስክሪፕት ላይ ስታያቸውና መሬት ሲወርዱ የሚኖራቸው ምስል አንድ አይደለም። ስለዚህ እኛ ስክሪፕት ላይ እንዳልኩሽ ብዙ ውይይቶች ተደርገዋል። ትልልቅ ሙያው ላይ ያሉ ሰዎች መተው ዲስከሽኖች ተደርገዋል። ሐሳቦች ተነስተዋል። በደንብ ፍጭት ተደርጎ ያመንበትን ነገር ነው 12ታችን እየሰራን ያለ ነው። ስለዚህ እሱ ሐሳብ ሲመጣና ወደ መሬት ከወረደ በኋላ ደግሞ ብዙ ያሉን ስጋቶች ተቀርፈዋል። ብቃትን ይጠይቃል፣ አስተሳሰብን ይጠይቃል። ከነገና ደግሞ መልእክቱ ትልቅ መልእክት ያለው ነው። በደቦ መፍረድ ምን ያህል አደገኛ መሆኑን ነው። ያንዳንዷ ለምናረጋት ለምንወስናት ውሳኔ የሰዎች ህይወት ምን ያህል ዋጋ እንዳለው የሚያሳየን ነገር ነው። ስለዚህ በደንብ ጥሩ ነገር ነው ተመርጦ እየተሰራ ያለው። እኔ የ11 ቁጥር ተሰላፊ ነኝ ማለት ነው። የሚገርምሽ ያው በሁለተኛ ዓለም ጦርነት በኋላ የተጻፈ ቲያትር አይደለም። እኔ በሁለተኛ ዓለም ጦርነት ላይ ዓለም ቀውስ ውስጥ በወደቀችበት ሰዓት ተሰድጄ ከአውሮፓ ተሰድጄ አሜሪካን የገባሁኝ ሰው ነኝና ትንሽ ሊጫኑኝ ይፈልጋሉ ከኔ ቀደም ብለው የመጡ ሰዎች
ሊጫኑኝ ይፈልጋሉ ያን ካራክተር ትንሽ የዲሞክራሲን አሜሪካን ውስጥ ጭላንጭላ ያለው ብዬ የመጣው ሰው ነኝ በስደት የመጣው ሰው ካራክተር ስለሆነ እሱን ነው መተወነው የኔ ገጽ ባህሪ ብዙ አያወራ ምናልባት ዲያሎጎቹን ብናያቸው 6 ወይ 7 ናቸው ታዛቢ ግን ሚናገራት ሲሆነች ነገር ላይ ጠብ ነው የሚያደርገው መሃል ላይ ያለ ሚዛን ነው ከምንላቸው ካራክተሮች መካከል ለመቃወምም ለመደገፍም የማይቸኩል አዳምጦ አስቦ የሚወስን አይነት ገጽ ባህሪ ነው የኔ ገጽ ባህሪ አንደኛ የሐሳብ የመድረክ ውይይትን ታያለሽ ፊትለፊት ሰላም የተሰማሽን እየተናገርሽ ማለት ነው ያመንሽበትን ነገር ሁለተኛ በሐሳብ ተሟግተው በሐሳብ ሲሸናነፉ ደግሞ እንዴት አይነት ስሜት አለው መሰለሽ ይቀበሉታል ይሄ ምን ውስጥ አይገቡም ያለው ሐሳብን ለመቀበልና ለማስረዳት ቀላል ክርክር ያደርጉ ግን ባለው ሐሳብ ግን ሲያምኑ ታያለሽ እነትም ሲገዛቸው ያምኑታል ይቀበሉታል በማይቀበሉበት ጊዜ የሚያቀርቡት መረጃና ማስረጃ እያንዳንዱ ነገር ከምክንያታዊነት አንፃር ነው ሽማግሌው ለመታወቁ ለዋሽቷል ይያልክ ነው እና ታዲያ ምንድነው በመሃል ላይ ሜን ካራክተር የሆነ ተዋናይ በሆኑ ችግሮች ምክንያት ከዚህ ቲያትር ላይ ሲቆረጥ እንደገና እንደ አዲስ የሱ ሜን ካራክተር ስለሆነ እንደገና አዲስ ልጅ በዚህ 8 ቁጥር ላይ አዲስ ልጅ አምጥቶ በተለይ ደግሞ እዚህ 8 ቁጥር ላይ በተለይ ዳይሬክተሯን ነው አሁንም ማደንቀው ብዙም ጊዜ ኤክስፒሪየንስድ ወይ ልምድ ላላቸው እንደዚህ አይነት ትልልቅን ገጸ ባህሪዎች አሰጥም አዲስ ተዋናዮችን ታወጣለች ታብስካላቸው ድረስ ለኔናው ስምምነት ነው ብንሰማቸው ጥሩ ነው አግዙኛለሁ ከዛ ቀጥሎ ያለው ዲያሎግ ደግሞ ሌላ ነው ለሁሉም ነው የምታወራው እኔ ስመርጥ በአብዛኛው እዚህ ላይ እንደምታየው አዳዲሶችም አሉ አንጋፋዎችም አሉ በጣም የታወቁ ዝነኞችም አሉ ያንን ያረኩበት መንገድ አለኝ ሐሳብ ነው አይዲያ ነው ለኔ ስለዚህ የሐሳብና አይዲያ ሰው ውስጥ እንዲጨበጥ አዳዲስ ተዋናይ ሲሆኑ አንደኛ ተዋናይ ታወጫለሽ ተዋናይ አዳዲስ እድሉንም ያገኛሉ ሁለተኛ በደንብ ተክተው ሐሳቡ ላይ ነው ሰው የሚሰማው የሚያጠነጥነው ታዋቂ ሲሆን ብዙ ጊዜ ምን ይሆናል ዝነኛው ላይ ነው ትኩረት የሚያደርገውና ሐሳብ ያልፋል ከትምርቱም ከውቀቱም ባሻገር ደግሞ ከነዚህ ትልልቅ ሰዎች በልምድ አንዳንዴ ከውቀቱም እኩል ልምድ ጥሩ እንትን ስላለው ልምድ የሚያካፍሉበት አብረው የሚሰሩበት ይሄ ተቀናጅተሽ ትልቅ ፍሬምወርክ የሆነ ስራ ውስጥ እንደዛ ቅርጽ ውስጥ ሲገባ ከዚህም የሆነ አካል መጥቶ መሃል ላይ የሆነ ነገር ሲፈጠር ቆንጆ ስራ ቆንጆ አውትፑት ይወጣልና ተጠጋግቶ መስራት እነሱም ልምዳቸውን ቢያካፍሉ እንደሱ አይነት አዌርነስ ቢፈጠር ጥሩ ነው ግን አዳዲስ ትውልዶች ደግሞ የግድ መተካት አለባቸው የትኛውም ዘርፍ ላይ ስለዚህ ይሄ ቲያትር ደግሞ ለሱ ትልቅ ጥሩ ልምድ አለው ምን ለማግኘት ብሎ ይሄ ነገር ምንድነው አጠቃላይ ማህበረሰቡ ጥሩ ነገር ካቀረብሽለት ኮሜዲም በየው ትራጀዲም በየው ሌላም ጃነሮች ቢሆኑ ተቀብሎ የማየት ልምድ አለ ለምን ስላየ ነው ብዙ ነገሮች አሪፍ ብቻ ይሆኑ ደረጃውን የጠበቀ ነገር ይሁን የመታየት እድሉ ሰፊ ነው ከዛም ባለፈ ደግሞ እንደ ናሽናል ቲያትር ደግሞ የተለያዩ ቫራይቲ ነገሮች ቢቀርቡ ደግሞ መልካም ይሆናል ሁሉም በየስሜቱ በየመደቡ እየገባል ስለዚህ ለቲያትር ቤቱ እንደ አንድ ቫራይቲ ሆኖ መቅረብ የሚችል ቲያትር በተመልካቾች የሚወደደውና በውሳኔ አሰጣጥ ላይ ተጽዕኖ የሚያሳድሩትን አድሎና ቅድመ ግምቶችን የሚመረምረው ይህ ቲያትር የውይይትን ኃያልነት በየመስመሩ ይዳስሳል 12ቱ እንግዶች ቲያትር በነገሮች ላይ ያለን ቅድመ ግምት በፍትህ ስርዓትና በመርሆች ላይ የሚያሳድረውን አሉታዊ ተጽዕኖ ስለ ሂሳዊ ውይይት አስፈላጊነትና የቡድን ባህሪ ተለዋዋጭነት በጠንካራ ውይይት የማረቅ ክህሎትንም ያነሳል 12ቱ እንግዶች ቲያትር ወዳጄ ማስቲካ ቆንጆ ማስቲካ